you're gambling with World War III. በትራምፕ ሶስተኛው የዓለም ጦርነት ጠማቂ የተሰኙት ዘለንስኪ ከቢቢሲ ጋር ባደረጉት ቆይታ ሶስተኛው የዓለም ጦርነት በቭላዲሚር ፑቲን ታውጆብናል አሉ። ሶስተኛው የዓለም ጦርነትን በተመለከተ እኛም ያለን ምልከታ የተለየ ነው። እኛ ሶስተኛውን የዓለም ጦርነት ፑቲን ጀምሮታል ብለን እናምናለን። ጥያቄው እንዴት እናስቆመዋለን የሚለው ነው። ሩሲያ ዓለም ሊኖርበት የሚፈልገውን መንገድ አስገድዳ እንዲመርጥ እያደረገች ነው። ዓለም ስም አልሰጠውም እንጂ ማንነትን ለማስቀየር ፍላጎትን ለመጫንና ግዛትን ለመቆጣጠር የሚደረገው ትግል በዩክሬን ምድር ላይ ተጀምሯል ያሉት የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ እኛ ያቅማችንን የሞከርን ቢሆንም ይህ የሶስተኛው የዓለም ጦርነት ስጋት ያንዣበበ ያልመሰላቸው ግን ዛሬም በበቂ መልኩ እየደገፉን አይደለም አይነትን ሐሳብ ሰንዝረዋል። ትራምፕም እንዳሉት ዜሌንስኪም እንዳወጁት ዓለም ሌላ የዓለም ጦርነት እያማተረች ነው ወይ? እዚህ ላይ መነሳት ያለበት ጥያቄ ነው። ፖለቲኮ በ2025 ባደረጉት ጥናት በተለይ የአውሮፓ ሀገራት መንግስታትና ዜጎች ሶስተኛው የዓለም ጦርነት እንዳረበበ ስጋት አይሎባቸዋል ይላል። በአሜሪካ፣ በካናዳ፣ በብሪታንያ፣ በፈረንሳይና ጀርመን በተደረገ የዳሰሳ ጥናት ከሰሜን አሜሪካ ሀገራቱ ዜጎች ይልቅ የአውሮፓ ሀገራቱ ዜጎች በከፍተኛ የፍርሃት ቆፈን ውስጥ እንዳሉ ማወቅ ተችሏል። በተለይ በጀርመን፣ ፈረንሳይና ብሪታንያ የተደረጉ ጥናቶች በሚቀጥሉት 5 ዓመታት ይህ ጦርነት ሊከሰት እንደሚችል ዜጎች ግምታቸውን አስቀምጠዋል። ደዊክ መጽሔት ሶስተኛው የዓለም ጦርነት ያስፈራናልን ሲል ባስነበበው ዘለግ ያለ ሀተታ ላይ በብሪታንያ 43 በመቶ የሚሆኑ ዜጎች ጦርነቱ እንደሚከሰት ያምናሉ ወይም አሁን ተጀምረዋል ብለውም ደምድመዋል። ለጦርነቱ ምክንያት ይሆናሉ የተባሉ ጉዳዮችንም ደዊክ መጽሔት አስነብቧል። የመጀመሪያው በመካከለኛው ምስራቅ ያለው ውጥረት ሲሆን አሜሪካ የኢራንን ስርዓት ለመናድ ሙከራ የምታደርግ ከሆነ የሚፈጠሩ ከፍ ያሉ የሀገራት ተሳትፎች እንደሚኖሩ ይገምታል። በዚህ ቃጣና ከሀገራት በተጨማሪ ሐማስና ሂዝቦላን የመሳሰሉ ቡድኖች መኖራቸው ደግሞ ስጋቱን ያንረዋል። ሌላኛው በታይዋን ምክንያት በቻይናና አሜሪካ መካከል ያለው ፍጥጫ ሲሆን አንድ ቻይና ፖሊሲ ተጥሷል የምትለው ቤጂንግ ባለፉት ዓመታት አሜሪካንን ጨምሮ ከዚህ ፖሊሲዋ በተጻራሪ የሚሄዱ ሀገራትን ስታስጠነቅቅ ቆይታለች። ዋሽንግተን ግን አሁንም ታይዋንን ማሰልጠንና ማስታጠቁን ቀጥላለች። ሰሜን ኮሪያም የሶስተኛው ዓለም ጦርነት ምክንያት ትሆናለች ሲሉ የሚገምቱ እንዳሉ ያነሳል። ፒዮንግያንግ በተደጋጋሚ የምታደርጋቸው የሚሳኤል ሙከራዎች በቀጣናው ያሉ ጃፓንና ደቡብ ኮሪያን እያሸማቀቀ መቆየት አይችልምና ሀገራቱ የሚወስዷቸው እርምጃዎች የተጫጫሩ ግጭቶችን ሊፈጥሩ እንደሚችሉ ይታመናል። ለሶስተኛው ዓለም ጦርነት ግዙፍ ገፊ ምክንያት ተደርጎ የተቀመጠው ግን ይኸው የሩሲያና የዩክሬን ጦርነት ነው። እንደ ጦርነት ጥናት ኢንስቲትዩት ቲንክ ታንክ ቡድን ሪፖርት የዓለም ጦርነቶች ከተቀሰቀሱባቸው ምክንያቶች መካከል ሀገራት በግዛት መያዝና በወራሪና በተወራሪ ስሜት ውስጥ መቆየት ነው። ይህ በሩሲያና ዩክሬን ጦርነት አለ። የሀገራት መቧደንም በዚህ አለ። ባለፉት ዓመታት የኔቶ አባል ሀገራቱ በአንድነት ድምፃቸውን ሲያሰሙ ቆይተዋል። ኢስቶኒያ፣ ሮሜኒያና ፖላንድ በዚያው በሩሲያ አቅራቢያ እንደመሆናቸው የሰዓቱ ወላፈን ይፈጀናል ሲሉ ጦራቸውን ሲያዘጋጁ በራቸውን ሲያደረጁ ቆይተዋል። ቀሪ የባልቲክ ሀገራቱም እንደዚሁ። በሩሲያም በኩል ቤላሩስና ሌሎች ሀገራትም በግልጽና በህቡዕ ተደራጅተዋል። እንደ ዓለም ጦርነት ጅማሬ ምክንያቶች ሁሉ በዚህም ጊዜ ዋና የግጭት መንስኤና ጠባጫሪ መንስኤዎችም ተቀምጠዋል። እናም በሩሲያ ዩክሬን ጦርነት ያልተሞከረ የጦር መሳሪያ፣ ያልተሰደረ ሰራዊት የለም። ለዚህም ይመስላል የሀገራት መሪዎችና ህዝቦች ጦርነቱ ተጀምሯል ማለታቸው። ለarmcontrol.org የሚጽፈው ዳረርጂ ጊምበል ግን ከዚህ በተቃራኒ ያለውን ሐሳብ ያነሳል። የአውሮፓ ሀገራቱ የእነርሱን ጦርነት የዓለም ለማድረግ እየተጣጣሩ ነው ሲል ነገሩን ከዓለም ጦርነት ይልቅ የአውሮፓ ኃያላንና የአሜሪካ ፍላጎት የሚያይልበት እንደሆነ ያስረዳል። ተመልከቱ ይላል ጊምበል፣ በሁሉም የዓለም ክፍሎች ላይ ባሉ ግጭቶች አሜሪካ አለች፣ ሌሎች ኃያላንም አሉ፣ ከመካከለኛው ምስራቅ እስከ እስያም ድረስ። እናም የጥቂት ሀገራትን የጥቅም ፍላጎት የዓለም አድርጎ የመሳል
የቅኝ ግዛት ዘመን በፊት ከነበረው እሳቤ በጥቂቱም ቢሆን የሚዋስ ነው ሲልም ይገልጸዋል። እስካሁን ድረስ ስለ ሶስተኛው ዓለም ጦርነት ሩሲያ ያልተናገረችው ለምን ይሆን ይላል ጸሐፊው። በርካታ ሀገራት አብረው በጦር መሳሪያና በገንዘብ መዋጮ እያጠቋት ያሉት ሩሲያ ስለ ሀገራቱ መቧደን፣ ስለ ሶስተኛው ዓለም ጦርነት ሳታነሳ መቅራቷ ነገሩን ግልጽ ያደርገዋል ባይ ነው። እናም አውሮፓ ማለት ዓለም ማለት አይደለም፣ አሜሪካ ማለትም እንደዚሁ። ስጋቱ የነሱ ፍላጎቱም የነርሱ ነው።